በነዛ መጥፎ ህዝቦች ላይ ቂያማ ትከሰታለች። እነዚህ ሰዎች ነቢያችን እንደ እንስሳ ናቸው ይላሉ። ለስሜታቸው ቅርብ የሆኑ መሬትም የሚበክሉ ናቸው። መንገድ ላይ ዚና መሰራት ይጀምራል ይላሉ። ያነ የነቢዩላህ ኢሳ ዘመን ተረስቶ እንደ አዲስ ዚና ይጀመራል። ከነሱ ውስጥ ጥሩ የሚባለው እንኳን መንገድ ላይ ዚና ሲሰሩ ምን ይላል? ምን አለ ዞር ብለህችሁ ብታደርጉት ይላል። ዚናውን አይደለም የሚቃወመው። መንገድ ዳር እናንተ ምን አላችሁ ገባ አትሉም እንዴ? ይሄን የሚለው ነው ከነሱ ውስጥ ጥሩ የሚባለው ይላሉ። ሸይጣን ይመጣላቸዋል። አላ ቱጢዑን እሻትሉኝም ይላቸዋል። ምን እንበለ? ጣዖት እንዲገዙ ያደርጋቸዋል። ነቢያችን ሌላ ሐዲሳቸው ላይ ምን ይላሉ? ወለዚ ነፍሲ ቢየዲህ ላ ተቁም الساعة ነፍሴ በጀበውነችው በአላህ እምላለሁ ቂያማ አትቆምም ሐታ ቱዕበደ ላት ወልዑዛ። ላትና ዑዛ በነቢዩ ዘመን የነበሩ ጣዖቶች ናቸው። ሁለቱ እንደ አዲስ ሰው ሳይገዛቸው ቂያማ አትቆምም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይሄን ስትሰማ እናታችን አይሻ የአላህ መልእክተኛ አላህ እኮ ይሄን ቁርአን ካወረደ በኋላ ደግመው ላትና ዑዛ ይገዛሉ ብዬ አላመንኩም ነበር አላሰብኩም ነበር ትላለች። አላህ ምን ሚለውን ያወረደ? هو الذي أرسل رسوله بالهدى አላህ እኮ ነው ያ መልእክተኛውን በቀጥተኛው መንገድ ወዲን الحق በእውነተኛው ዲን የላከው። ለምን? ليظهره على الدين كله ከእምነቶች ሁሉ የበላይ ሊያደርገው በዛ መሬት ሊሞላ ነው ሚለውን አያ ካነበብኩ በኋላ እኮ እንደገና ላትና ዑዛ ይመጣሉ ብዬ አላሰብኩም አለቻቸው። ነብዩ ሰለላሁ ዐለይሂ ወሰለም አሉ هذا يكون الى ما شاء الله አላህ እስከፈቀደው ድረስ አውምቲው ይከሰታል። ቅድም እንዳየነው የነብዩላህ ዘመን ሁሉ ሙስሊም ብቻ የሚሆንበት ዘመን ይከሰታል። ከዛ በኋላ ግን ሰዎች ወደ ብክለት ይሄዳሉ። አላህ ሙእሚኖችን ንፋስ ይልክና ሩሃቸውን ይወስዳል። ከሃዲያን ብቻ ይቀራሉ። እነሱ ናቸው ላትና ዑዛን እንደ አዲስ የሚገዟቸው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንደዚህ እንግዲህ ሰው ልጅ ዙሮ ብክለት ውስጥ ይገባል።